ዝናብ በኢራን ዘንቧል። ከጀርባዬ የምትመለከቱት ደም የመሰለው ውሃም እንግዲህ በኢራን መሬት ላይ የዘነበው ዝናብ ነው። ይህ ነገር እንግዲህ በርካቶችን እያስገረመ እንዲሁም ደግሞ በኢራን የሚኖሩ ነዋሪዎችን እያስደነገጠ ይገኛል። በኢራን ለሚኖሩ ዜጎችም ሁለት ተቃራኒ ስሜቶችን በአንድ ቀን የሚያስተናግዱበት አስገራሚ የሆነ ክስተት ሆኗል። ከ50 ዓመት በኋላ ድርቅ ያጋጠማት ኢራንም እንግዲህ በዚህ ሰዓት ዝናብ ዘንቧል። የዘነበው ዝናብ ግን እንደምትመለከቱት ሙሉ ለሙሉ መሬቱን እንዲሁም ደግሞ የሆርሙዝን ወደብ በደም የሸፈነ እንደሆነም ተነግሯል ማለት ነው። በአካባቢው ላይ የሚገኙ ሰዎችም በአሁን ሰዓት አደባባይ ላይ ወጥተው ደስታቸውን እየገለጹ ይገኛሉ። ነገር ግን የዘነበው ዝናብ እና እንደምትመለከቱት ቀለሙ ደግሞ በርካቶችን አስደንግጧል። ከወራት በፊት በኢራን ዋና ከተማ ቴህራን እንግዲህ የዝናቧ 89 በመቶ የሚሆነው ዝናብ መቀነሱን ተከትሎ 10 ሚሊዮን የሚሆኑ ኢራናውያን ዋና ከተማዋን ቴህራንን ለቀው ይወጣሉ የሚሉ ዜናዎች ነበሩ። በተጨማሪም ደግሞ ኢራን በቴክኖሎጂ ዝናብን ለማዝነብ ጥረት እያደረገች እንደነበረም ተዘግቦ ነበረ። ነገር ግን በዚህ ሰዓት ዝናብ ዘንቧል። ነገር ግን እንደምትመለከቱት እንግዲህ የሆርሙዝን እንዲሁም ደግሞ አካባቢው ላይ ያሉትን ደሴቶችና መሬቶች በደም ሸፍኗል ማለት ነው። በኢራን ውስጥ የሚገኙ ነዋሪዎችም እንግዲህ ቀጥታ ከሃይማኖታዊ ነገር ጋር ይያያዛል እያሉ እየጸለዩ ነው የሚገኙት። ነገር ግን የሳይንስ ተመራማሪዎች እንደተናገሩት ከሆነም የአይረን ኦክሳይድ ክምችት ስላለ ኦክሳይዱ ከዝናብ ጋር ሲገናኝ የተፈጠረ ክስተት ነው ሲሉ እንግዲህ ተናግሯል። በዚህ ጉዳይ ላይ ሀሳብና አስተያየት ካላችሁ ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች እመልሳለሁ።